ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ኢትዮጵያ የእግር ኳስ ፌዴሬሽን ውሳኔ ነው የተላለፈው እኔ ባጭሩ የተላለፉት በአጠቃላይ ወደ 10 የሚሆኑ ውሳኔዎችን ማስተላለፉን ነው የሚገልጸው አንደኛ ላይ ሶስቱም ክለቦች የፍትህ አካላትን ውሳኔ በአስቸኳይ ተግባራዊ እንዲያደርጉ ብሎ ይጀምራል እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን እንደሚከተለው ነው እንደወረደ አነባዋለሁ በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ስራ ላይ የዋለው የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያን በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ አራት ክለቦች ላይ ማለትም በመቻል ስፖርት ክለብ ሐዋሳ ከተማ ስፖርት ክለብ ሲዳማ ቡና ስፖርት ክለብ እና መቀሌ ሰባ እንደርታ ስፖርት ክለብ ላይ የተወሰነውን ውሳኔ ያጸና ቢሆንም ሶስቱ ክለቦች ማለትም መቻል ስፖርት ክለብ ሐዋሳ ስፖርት ክለብ እና ሲዳማ ቡና ስፖርት ክለቦች ከኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረትና ውሳኔውን በማሳገድ እግድ የተጣለባቸውን ተጫዋቾች በሶስቱ ክለቦች ተሰልፈው እንዲጫወቱ ማድረጉን የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄደው አስቸኳይ ስብሰባ ላይ ገምግሟል በመሆኑም ጉዳዩ ከይግባኝ ሰሚ ኮሚቴ ውሳኔ በኋላ በዓለም አቀፉ የስፖርት ገላጋይ ፍርድ ቤት ሊታይ ሲገባው ወደ መደበኛ ፍርድ ቤት በመውሰድ የሶስተኛ ወገን ጣልቃ ገብነትን አስከትሏል ይህንም በዓለም አቀፍ የእግር ኳስ ማህበር ፊፋ መተዳደሪያ ደንብ አንቀጽ 14 ንዑስ አንቀጽ እና የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 17 ተራ ቁጥር 1 የሚጠቅስ ነው ይህንንም ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት ዛሬ ሰኔ 24 ቀን 2017 ዓ.ም ባካሄደው አስቸኳይ ስብሰባ የሚከተለውን ውሳኔ አስተላልፏል አንደኛ ሶስቱም ክለቦች የፍትህ አካላትን ውሳኔ በአስቸኳይ ተግባራዊ እንዲያደርጉ ሁለተኛ የተጣለባቸውን የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ ሶስተኛ የፍትህ አካላት የወሰኑትን ውሳኔ በመደበኛ ፍርድ ቤት በማሳገድ መሰለፍ የሌለባቸውን የታገዱ ተጫዋቾችን ተጠቅመው ያጫወቷቸውን ጨዋታዎች በሙሉ በፎርፌ 0 ነጥብና 3 የግብ ዕዳ ተሸናፊ እንዲሆኑ ተጋጣሚዎች የፎርፌ ውጤትን 3 ነጥብና 3 ንጹህ ግቦችን አሸናፊ ሆነው እንዲመዘግብላቸው እንዲሁም ሶስቱ ክለቦች እርስ በርስ ያደረጓቸውን ጨዋታዎች ለሁሉም ቡድኖች በፎርፌ 0 ነጥብና 3 የግብ ዕዳ ተሸናፊ እንዲሆኑ አራተኛ የሲዳማ ቡና እግር ኳስ ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫን በፎርፌ ተሸናፊ ሆኖ ዋንጫው ለወላይታ ዲቻ እግር ኳስ ክለብ ተመላሽ እንዲደረግ አምስተኛ የወላይታ ዲቻ ስፖርት ክለብ የኮንፌዴሬሽን ካፕ የ2025-26 የውድድር ዘመን ተሳታፊ እንዲሆን ስድስተኛ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ የወሰነውን ውሳኔ ተግባራዊ በማድረግ የሊጉን የደረጃ ሰንጠረዥ በአዲስ እንዲያሳውቅ ሰባተኛ ከላይ የተጠቀሱትን ክለቦች በተጨማሪም የፋይናንስ መመሪያውን ተከትለው ሌሎችም 14 ክለቦች ስለመስራታቸው ኮሚቴው ተጨማሪ ክትትልና ምርመራ በማድረግ የመመሪያ ጥሰት ከተገኘ በፍትህ አካላት በኩል እርምጃ ወስዶ እንዲያሳውቅ ስምንተኛ ምርመራው ተካሂዶ በአጭር ጊዜ ውሳኔ እስኪጠናቀቅ ድረስ በፕሪሚየር ሊግ ክለቦች መካከል ከፕሪሚየር ሊግ ወደ ፕሪሚየር ሊግ የሚከናወኑ የተጫዋቾች የዝውውር እንቅስቃሴ ታግዶ እንዲቆይ 9 በአዲሱ የደረጃ ሰንጠረዥ መሰረት በ2017 የውድድር ዘመን ከሊጉ የወረዱ ክለቦች ባሉበት እንዲቆዩ 10ኛ የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በ2017 ተሳታፊ የነበሩ 18 ክለቦችና ከከፍተኛ ሊግ ያደጉ ሁለት ቡድኖችን በማካተት በ20 ክለቦች መካከል እንዲካሄድና በ2018 የሊግ ውድድር 4 ክለቦች ወደ ከፍተኛ ሊግ እንዲወርዱ ክለቦች ከከፍተኛ ሊግ እንዲያድጉ እንዲደረግ ተወስኗል